السلام عليكم ورحمة الله وبركاته. تحياتي لكن ولكم للمشاهدين والمستمعين الكرام من السلفيين والسلفيات. ከዛሬው ርዕሳችን ላይ ኢንሻአላህ አሁንም ትምህርት አዘል ነጥቦችን የማስዳስሳችሁ ይሆናል። ከዛሬው ርዕሳችን ላይ ስለ ተበሩክ የአሕባሽ ውዥንብር የሚል ይሆናል ማለት ነው። ተበሩክ ስለሚለው ጉዳይ አስመልክቶ አሕባሾች እዚህ ጋር የሚያመጧት ማምታቻ አለች። እሷን ከዛሬው ርዕስ በተወሰነ መልኩ ማሳያችሁ ይሆናል። አንደኛ ተበሩክ ይሄ በረካ የሚባለው ነገር ምንድን ነው? በረካ እንግዲህ አንዳንድ ዑለሞች ዴፊኒሽን ሲያደርጉ አልበረካ ብሎ ማለት ከሰረቱል ኸይር ወደዋሙ ይላሉ። አንድ ነገር መልካም ነገር መብዛቱ በዛ ላይ መጽናቱ እንዲጸና መደረጉ እና እንደዛ ነው። ይሄ በረካ የሚለው ዴፊኒሽን ሲሰጡ አንዳንድ ዑለሞች ማለት ነው። ጠይብ አልአይ ሐል ወደ ዋናው ርዕስ ስንገባ አሕባሾች አሁን ላይ እንደሚታወቀው እነሱ ዘንድ ቀብርም ቦታ ይከድ የትኛውም የቀብር እንግዲህ ከየት እንደሚመጣ አይታወቅም። አፈሩ መቼም አንድ ወልይ ተብሎ አፈሩ እኮ ያልቃል አይደለ? ያ ሁሉ ህዝብ ተግቶት ያልቃል እኮ አፈሩ። በሲኖ ትራክ ከየት እንደሚያመጡት ወላሁ አዕለም። እንደውም አንዳንድ ሰዎች እንደሚሉት ሐቂቀተን እንደውም ለበሽታ መድኃኒት ነው ብለን ተጠቅመን ነው ለቲቪ በሽታ ያጋልጠናል አለ ያሉ አሉ። ሱብሃንአላህ። ለምን አፈሩ ከየት እንደሚመጣ እኮ አይታወቅም። በሲኖ ትራክ ነው የሚያመጡት። የአንድ ወልይ አፈር ያበቃም እንዳያበቃል እኮ አፈሩ የተደፋበት እኮ ነው። እና ይሄ በአፈር አሁን ላይ እንግዲህ እንደምታውቀው አሕባሾች በአፈርም ተበሩክ ያደርጋሉ። ላኪን እዚህ ጋር አንድ ደግሞ የምንይዘው ነገር አለ። አሕባሽ እንደዚህ አንዳንድ እንግዲህ እነሱ ጸያፍ የሆነ ድርጊታቸው ሲወገዝ እንደ እኛ እንደዚህ ፈጽሞ አንሰራም ይላሉ። እሺ ያሰሩትም ካልሰራችሁ ታዲያ ለምን ሽርክ ነው ብላችሁ ሜዳ ላይ ለምን ግልጽ አድርጋችሁ አትናገሩም? አሁን ለምሳሌ ለቀብር የሄዳችሁ ቀብር ጠዋፍ ታደርጋላችሁ፣ ትዞራላችሁ። ለቀብር የሚያጎበድዱ አሉ። ቀብር ውስጥ የሞቱትን እርዱን ከአላህ ውጭ ዝናብ ያመጣሉ እያሉ የሚሉ አሉ። ሲባሉ እኛ አንልም ይላሉ። እሺ እናንተ አትሉም? ማሻአላህ። ታዲያ ለምን ይሄ ሽርክ ነው ብላችሁ ለምን አታወዙትም? ታዲያ ሽርክ እኮ ሽርክ የትኛውም ሽርክ ይሁን ትልቅ ሽርክ እስከሆነ ድረስ ከእስልምና ያስወጣ አይደለ? ይዘን ከእስልምና የሚያስወጣ ከሆነ ታዲያ ለምን አታወግዙትም? አረ ይሄ ሽርክ ነው እኛን አይወክልም እኛ የለንበትም ብላችሁ እስኪ አንድ እንኳ ሁለት ሶስት እንኳ አይደለም እስኪ አንድ እንደናሙና እንኳ እስኪ ጥቀሱ። ይችን ሽርክ ነው ብላችሁ እስኪ ተቃውሙት። የለም። ለምን? በለፍዝ እንጂ ውስጣችሁ ላይ እምነት ኢዕቲቃድ ይሄን ነገር ስለምታምኑበት ማለት ነው። ይሄ ዋضح ነው። አላህ ሱብሓነሁ ወተዓላ ለምሳሌ አይሁዳኖችን ምን ብሏቸዋል? ወቃለት اليهود عزير ابن الله አይሁዳኖች ዑዘይርን የአላህ ልጅ ነው አሉ አለ። እዚህ ጋር እንግዲህ አይሁዶች ብሎ ጥቅል ነው አላህ የተናገረው። ላኪን ይህን ቃል ዑዘይርን የአላህ ልጅ ነው ያሉት ከፊል አይሁዳኖች ነበር፣ ሁሉም አልነበሩም በሰዓቱ ላይ። ላኪን ሁሉንም እንደታላህ ታዲያ ጥቅል አድርጎ ተናገረ። የዑለሞች እንግዲህ ተፍሲር ይሄን ሲተነትኑ ምን ይላሉ? አይ አይሁዳኖች ከፊሎቹ ዑዘይርን የአላህ ልጅ ነው እያሉ ሲናገሩ፣ ከፊል አይሁዳኖች ይህን ወሬ ሰምተው አልተቃወሙትም፣ ዝም ነው ያሏቸው። አረ እንደዚህ አትበሉ ይሄ ክህደት ነው ብለው አልተናገሩም። ዝም ስላሉ ይዘን ዝም ያሉትም የነሱ ተሻራኪ ሆነዋል። ለምን? በአይሁዳ ስም እየተጠሩ እንደዚህ ዝም ሊሉ ይችላሉ። ዝም ማለታቸውም እንደነሱ ሁክም ነውና አላህ በጥቅል ነው ወቃለት اليهود ብሎ በጥቅል የተናገረባቸው፣ ከፊሎቹ ሳይል በጥቅል ተናገረ። ስለዚህ አሁንም በአሕባሽ ስም በእናንተው ስም ነው ይሄ ነገር የሚሰራው ማለት ነው። ይዘን እንደዚህ አይነት ነገር እኛን አይወክልም ይሄ ሽርክ ነው ብላችሁ እስኪ ተናገሩሽ። የለም ይዘን ከሌለ ይቅራር እኮ ነው አምናችሁበታል። طيب ይህ እንደናምና ከሆነ እስኪ እንመልከት። አሕባሾች ለምሳሌ ተበሩክ ይቻላል ብለው ከሚያመጧቸው ማስረጃዎች ላስጎብኛቸውና ምላሾችን እናያለን። መጀመሪያ ሱረቱ ዩሱፍ 92ኛው አንቀጽ ላይ ዩሱፍ አለይሂ ሰላም እንግዲህ ለወንድሞቹ ኢዝሃቡ ቢቀሚሲ ሃዛ ፈአልቁሁ ዐላ ወጅሂ አቢ የእቲ በሲራን ወአቱኒ ቢአህሊኩም አጅመዒን የሚለውን ኢዝሃቡ ቢቀሚሲ ይህን ቀሚሴን ይዛችሁ ሄዱ አላቸው። ሃዛ ፈአልቁሁ ዐላ ወጅሂ አቢ በአባቴ ፊት ላይ ስደርሱ ጣሉት። የእቲ በሲራን የሚያይ ሆኖ ይመጣልና ወአቱኒ ቢአህሊኩም አጅመዒን ቤተሰቦቻችሁንም ሰብስባችሁ ይዛችሁ ነው አላቸው። እንግዲህ ይሄ የዩሱፍን ታሪክ መቼም ብዙዎቻችሁ ታውቁታላችሁ። ዩሱፍ ከአባታቸው ጋር ለብዙ ከያዕቁብ አለይሂ ሰላም ጋር ለብዙ ቀናት ተለያይተው ነበር አይደለ? እንግዲህ አባታቸው ያዕቁብ አለይሂ ሰላም በሐዘን እንደ ዩሱፍን አጥቶ በመተከዙ በማዘኑ የተነሳ አይኑ ጠፍቶ ነበር። አይኑ በቃ ወደ ነጭ ተቀይሮ ነበር ማለት ነው። በኋላ ላይ ግን ቀሚሴን ፊት ለፊቱ ላይ ጣሉት ሲላቸው ዩሱፍ ፊት ለፊቱ ላይ ስጥሉት አይኑ ያያል ብሎ ነበር። እና ይሄን ያዙና ይሄው ተበሩክ ያዕቁብ አለይሂ ሰላም በልጁ በዩሱፍ አለይሂ ሰላም ተበሩክ አድርጓል። ለዛ ነው እዚህ ጋር
የቁርአን ያው እንደሚጠቁመን ፈለማ አንጃ አልበሺሩ አልቃሁ ዐላ ወጅሂሂ ፈርተደ በሲራን አበሳሪው አካል እንግዲህ ከወደ ዩሱፍ በስተኩል የተላከው ወንድሙ ሂዶ ፊት ለፊቱ ያዕቆብ ፊት ለፊት ላይ በጣለው ጊዜ ፊት ለፊቱ ላይ ፈርተደ በሲራን የሚያይ ሆኖ ተመለሰ። አይኑ በፊት ወደ መጥፋት ሂዶ ነበር፣ ነጭ አከብቦን ነበር የያዕቆብን አይን ማለት ነው። እና እዚህ ጋር ምን አሉ? ይሄው ያዕቆብ አለይሂ ሰላም በዩሱፍ አለይሂ ሰላም በልጁ ልብስ በቀሚሱ ተበሩክ አድርጎ ይሄው አይኑ ድኗል አሉ። ጠይብ ይሄ አንድ ሲሆን ሌላ ማስረጃ ደግሞ ከተጠቀሙት ነቢያችን አለይሂ ሰላቱ ሰላም በሳቸው ዘመን እኮ በሳቸውም በፀጉራቸው በላባቸው ድረስ ሷሐቦች ተበሩክ ያደርጉባቸው ነበር ብለዋል። ጠይብ እሺ እነዚህን እኛ እንዴት እናደርገው? ይሄ እኮ ቁርአን ነው፣ መካድ አይቻልም አይደለ? ነዓም አለ ራስ ወላይን እንቀበላል። ላኪን ይሄ ተበሩክ ቢመን ቢላ አንቢያ በነቢያቶች እኮ ነው። ዩሱፍም ነብይ ነው፣ ያዕቆብም ነብይ ነው፣ ነቢያችን አለይሂ ሰላቱ ሰላምም ነብይ ናቸው። አሁን እኛን በአህባሽና በእኛ መካከል ያለው ልዩነት ምንድን ነው? ከነቢያቶች ውጭ ባለ አይቻልም የሚለው ላይ ነው እንጂ በነቢያቶች ማማን ኢንካር ያደርገዋል። በነቢያቶች ተበሩክ ማድረግ በልብሳቸው ሊሆን ይችላል፣ በላባቸው ከሰውነታቸው ባለ ነገር ሊሆን ይችላል። ማን ከለከለ? ይሄንን ማን ከለከለ? ማንም የከለከለ የለም። ኢዘን ግጭቱም ላይ ነው ከነቢያቶች ውጭ ባሉ አካላቶች አይቻልም የሚለው ላይ ነው። እዚህ ጋር ደግሞ የሚያመጡት ሌላ መማምታች ያለቻቸው እንደ ከነቢያቶች ውጭ ላለመቻሉ ማስረጃ አንጡልን ይላሉ። እንደ ማስረጃ አንጡልን። አስል እኮ ዒባዳ የሚባለው ነገር እኮ ሙቀየድ እኮ ነው፣ በቁርአንና በሐዲስ የተገደበ እኮ ነው። ይህን ስሩ ካልተባልን እኮ መስራት አንችልም። ሊዛ ነው እኮ አላህ ሱብሓነሁ ወተዓላ ምን ብሏል? አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂላህ ይላል ሱረቱ ሹራ። ምን ይላል? ሙሽሪካኖችን አላህ ሲያወግዝ አም ለሁም ለነሱ አላቸውን ሹረካኡ ተጀጋሪ ሸረዑ የደነገጉ ለሁም ለነሱ ሚነ ዲን ከሃይማኖት ማ ለም የእዘን ቢሂላህ አላህ በሱ ያልፈቀደበትን ይላል። አላህ ሳይፈቅድላቸው የሚደነገጉ አሏቸው እንዴ እያለ ያወግዝባቸዋል ሙሽሪካኖችን፣ እነሱ የሚፈጣጠሩትን ቢዳዓቸውም ማለት ነው። ኢዘን የትኛውም ነገር እኮ አላህ ፈቅዶልን እንጂ አላህ ካልፈቀደ መስራት እንኳ አንችልም። ወደ ድን የሚጠጋ ነገር ሁሉ አላህ ከፈቀደው እንጂ ካልፈቀደው እኮ መጠቀም አንችልም። ኢዘን የነቢያችን አለይሂ ሰላቱ ሰላምን ሱና እንከተላል ካልን ይሄው ሱናቸው በነቢያቶች ብቻ ነው ይሄ ኻስ ሆኖ የተገኘው። በተቅሪር ለምሳሌ ሱሐቦች ሲሰሩ ታይተው ዝም ቢሉ ኖሮ ጠይብ እንቀበለው ነበር። ግን ሱሐቦች ለምሳሌ እነማን አሉ? እነ አቡበክር እነ ዑመር፣ ለዛውም ጀነት የተመሰከረላቸው ሱሐቦች በዛ ዘመን ኖረው ራሱ አንድም በአቡበክርና በዑመር ተበሩክ አልተደራረጉም። ነቢያችን አለይሂ ሰላቱ ሰላም ከሞቱ በኋላ ማን ነው እስኪ የትኛው ሱሐባ ነው በአቡበክር ተበሩክ ያደረገው? የትኛው ሱሐባ ነው በዑመር ተበሩክ ያደረገው? ለምን? ስለማይፈቀድ ማለት ነው። ቢፈቀድ ኑሮማ እነሱ ተበሩክ ባደረጉ ነበር። እንደሚታወቀው ሱሐቦች ከየትኛውም ኡማ ከመልእክተኛው አለይሂ ሰላቱ ሰላም ለምሳሌ ከሳቸው በኋላ ከመጡት ኸይርን ነገር ለመስራት በመሽቀዳደም ቁጥር አንድ ናቸው። እሺ ይሄ ተበሩክ ከነቢያቶች ውጭ የሚቻል ቢሆን ኑሮ ሱሐቦች ተውን ነበር። መልካም ስራ ቢሆን ኑሮ ወደ አላህ የሚያቀርብ ትልቅ ስራ ቢሆን ኑሮ ሱሐቦች ተውን ነበር። ለምን ተው ሱሐቦች? ኢዘን ይሄ የሚጠቁመው ምንድን ነው? ስለማይፈቀድ ቢፈቀድ ኑሮ ይነገረን ነበር። ወይ በኢቅራር ይሄ ነገር ወይ በኢቅራር አልጸደቀ ወይ ደግሞ በተግባር አልጸደቀ። ሱሐቦች ሰርተዋል አሳዩን። ታዲያ ከየት ተወረሰ? ከየት መጣ? እና ማስረጃ እንጥላሉ። ማስረጃ የምታመጣውማ አንተን ሀዩሃል አሕባሽ። እኛማ ይኸው አስሉ በሸሪዓው ጉዳዮች አላህ ሱብሓነሁ ወተዓላ ካልፈቀደው ስለማንሰራ ነው የእኛ ማስረጃችን ማለት ነው። አልተፈቀደልምና ሲሰሩ አላየንምና አልታዘዝንምና ነው። እናንተ ግን ማን አዘዛችሁ? ወይስ የትኛው ሱሐባ ሲሰራው አገኛችሁ ነው ከነቢያቶች ውጭ? ጠይብ በመቀጠል በጣም ደግሞ ገራሚ የሆነው ጉዳይ ጠይብ ተበሩክ ኧረ እንደው አይቻልም ከነቢያቶች ውጭ። እሺ ይቻላል በሚለው በአሕባሽ ብጅታ ቢከድ በየትኛው ሰው ተበሩክ ልታደርጉ ነው ታዲያ? አሁን ላይ እኮ አሕባሽ ዘንድ ተበሩክ እናድርግባቸው ብለው የሚሏቸው ሰዎች እነማን ናቸው? አንጡልና። ይሄ አሙካ ሙካ የሚሸቱ ሐቂቃ ስድብ ሳይሆን ያለበትን ወስፉን ነው። አሙካ ሙካ የሚሸቱ ጀማዓና ጁማዓ የማይቀላቀሉ እኮ ናቸው። መጋረጃ ውስጥ ተደብቆ የሚኖር ማለት ነው፣ እየሸተተ እየኖረ። እንደነዚህ አይነት ሰዎችን እኮ ነው ተበሩክ ካላደረግንባቸው ሪቁቁ የሚባለው ላይ ማለት ነው። ይሄ የሚካድ የሚዋሽ ነው። እየታየ አይደለ? በሱፍያ ጓያ ያለ አይደለ? ይሄ በጓዳቸው ያለ ጉዳይ አይደለ? ጀማዓ ጁማዓ የማይቀላቀሉ የሚሸቱ እንደነዚህ አይነቶቹን እኮ ነው ተበሩክ ካልተደረገባቸው የሚባለው። ለዛውም ማለት ነው አስሎ ይሄ ከነቢያቶች ውጭ የማይፈቀድ ከመሆኑ ጋር ቢፈቀድ ይኸው ጀነት የተመሰከረላቸው በደህንነታቸው እነ አቡበከር እነ ዑመር እነ ዑስማን እነ አልይ
እነዚህ ሁሉ እንቁ የሰሃቦች ነበሩ። አንድም በአንድም ተበሩክ አላደረገም። አድርጓል የሚል ካለ ማስረጃ ልታመጡ የሚገባችሁ እናንተ እንጂ አይደለንም ማለት ነው። እና ይህች እንደ ናሙና ነች። ኢንሻአላህ አህባሾች ለሚያመጧት ለእያንዳንዷ ማምታቻ ኢንሻአላህ ምላሽ ይሰጣታል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።